ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግን እንዳሰሳለን። ወደ ውጪ ደግሞ ሻገር እንልና ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በሌሎችም የአውሮፓ ታላላቅ ሊጎች የተደረጉ መርሃ ግብሮች አሉ። እነሱን ወደ እናንተ የምናደርስ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች ትናንትና መደረግ ጀምረዋል። ትናንትና ሁለት ጨዋታዎች እንዲሁ በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት የተደረጉ ናቸው። ቅድሚያ የተደረገው ወልዋሎ አዲግራት ዩኒቨርሲቲ ከስሁል ሽረ ጋር ያደረጉት ጨዋታ ነው። እንዲሁ ምሽት ላይ ደግሞ መቀሌ ሰባ እንደርታ እና ሀዲያ ሆሳዕናም ትናንትና ጨዋታቸውን አድርገዋል። ቅድሚያ የተደረገው የወልዋሎ አዲግራት ዩኒቨርሲቲና የስሁል ሽረ ጨዋታ 1-1 በሆነ ውጤት ነው ጨዋታው የተጠናቀቀው። ለወልዋሎ አዲግራት ቃሲም ረዛቅ እንዲሁ ደግሞ ለስሁል ሽረ ደግሞ ጥዑመ ልሳን ኃይለ ሚካኤል ጎሉን ማስቆጠር የቻለም ተጫዋች እንደሆነ የተገለጸው። በጨዋታው ላይ 1-1 በሆነ ውጤት ነው ጨዋታቸውን ያጠናቀቁት። ሌላኛው ምሽት ላይ በተደረገው ጨዋታ መቀሌ ሰባ እንደርታ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር መቀሌ ሰባ እንደርታ ከሀዲያ ሆሳዕና ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። የመቀሌ ሰባ እንደርታን የማሸነፊያ ግቦች ሸሪፍ ሙሐመድ እና ብሩክ ሙሉጌታ ከመረብ ጋር ማሳረፍ ችለዋል። ሀዲያ ሆሳዕና 34 ነጥቦችን ሰብስቦ 6ኛ ደረጃ ላይ ሲቀመጥ መቀሌ ሰባ እንደርታ በ28 ነጥቦች 13ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሀዲያ ሆሳዕና ከወላይታ ዲቻ እንዲሁ ደግሞ መቀሌ ሰባ እንደርታ ከባህር ዳር ከተማ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና በተወዳጆቹ የአውሮፓ ታላላቅ ሊጎች በርከት ያሉ መርሃ ግብሮችን ተመልክተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ትናንትና ከቀን 10 ሰዓት ጀምሮ 4 ጨዋታዎች ትናንትና የተደረጉ ናቸው። ሁሉም ጨዋታዎች ደግሞ እንግዲህ በርከት ያሉ ግቦችን የተመለከትንባቸው ናቸው። የመጀመሪያው ጨዋታ ቸልሲና ኢፕስዊች ታውን ያደረጉት መርሃ ግብር ነው። ይሄ ጨዋታ ስታንፈርድ ብሪጅ ላይ የተደረገ መርሃ ግብር ነው። ቸልሲዎች የመጀመሪያው 45 የጨዋታ ክፍለ ጊዜ ላይ ጥሩ ጊዜ አላሳለፉም ብሎ ማንሳት ይቻላል። በትላንትናው ጨዋታ የመጀመሪያዎቹ 45 የጨዋታ ክፍለ ጊዜ ላይ ቸልሲ ጥሩ አልነበረም። 2-0 በሆነ ውጤት እየተመራም ነው ወደ እረፍት ያመራው። ሁሊዮ ኢንሲሲዮና ጆንሰን ግቦቹን ለኢፕስዊች ታውን ማስቆጠር የቻሉ ተጫዋቾች ናቸው። ኋላ ላይ ግን እንግዲህ ሁለተኛው 45 የጨዋታ ክፍለ ጊዜ እንደተጀመረ አካባቢ እንግዲህ ቸልሲዎች ጎል ማስቆጠር ችለዋል። 1 ደቂቃ እንኳን ሳይሞላ አክሴል ቱዋዜምቤ ነው ራሱ ላይ ጎሉን ያስቆጠረው። ከዛ በመቀጠል ደግሞ ጄደን ሳንቾ ለቸልሲ 1 ጎል ጨምሮ እንግዲህ 2-2 በሆነ ውጤት ጨዋታቸውን እንዲያጠናቅቁ አድርጓቸዋል። ምናልባት የመጀመሪያውን 45 የጨዋታ ክፍለ ጊዜ እንግዲህ ጥሩ ነገሮችን ማሳየት ቢችሉ ኖሮ የኤንዞ ማሬስካ ቡድን ትላንትና አሸንፎ መውጣት የሚችልበትን እድል ነው አሳልፎ የሰጠው። አሁን ላይ በቶፕ ፎሩ ላይ ትልቅ ፉክክር እየተደረገ ከመገኘቱ ጋር በተያያዘ ቸልሲዎች ትናንትና ነጥብ መጣላቸው ትልቅ ዋጋን ያስከፍላቸዋል ተብሎ ነው የሚጠበቀው። ደጋፊዎች ተጫዋቾችን መርዳት አለበት ብለዋል። ኤንዞ ማሬስካ ናቸው ይህንን ሀሳብ የሰጡት። የሰማያዊዎቹ ዋና አሰልጣኝ የሆኑት ኤንዞ ማሬስካ የክለቡ ደጋፊዎች ተጫዋቾቻቸውን እንዲያግዙላቸው ነው ጥሪ ያቀረቡት። ደጋፊዎች ተጫዋቾቹን መደገፍ አለባቸው፣ ሜዳ ላይ ከነርሱ በተቃራኒ ሊቆሙ አይገባም ሲሉም አሰልጣኝ ኤንዞ ማሬስካ ይናገራሉ። አክለውም ቡድኑ በአውሮፓ ቻምፒየንስ ሊግ እንዲሳተፍ ማገዝ አለብን፣ ቀሪ ጨዋታዎችን ማሸነፍም አለብን ሲልም ጭምር ነው እንደተናገረው። በኢፕስዊች ታውን ነጥብ የጣለው ቸልሲ 54 ነጥቦችን በመሰብሰብ 6ኛ ደረጃ ላይም እንዲሁ ተቀምጧል። ኮል ፓልመር በ10 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችም ጎል ማስቆጠር ያልቻለ ተጫዋች ሆኗል። አሁን ላይ ትናንትና እንግዲህ ጎል ማስቆጠር ያልቻለበትን አጋጣሚ ነው በቸልሲ በኩል ኮል ፓልመርን የተመለከትነው። ነገር ግን ጄደን ሳንቾ ላስቆጠራት እጅግ በጣም ቆንጆ ጎል ግን አሲስት ያደረገው ግን ኮል ፓልመር ነው። ነገር ግን አሁን ላይ እሱ ጎል ካስቆጠረ 10 ጨዋታዎች ያክል እንዳለፉት ቁጥሮች እያሳዩ ይገኛሉ። ሌላኛው በአንፊልድ ሮድ ሊቨርፑልና ዌስትሃም ዩናይትድ ያደረጉት መርሃ ግብር ነው። በተለይ በዚህ ሳምንት
ተከታዩ አርሰናል ነጥብ መጣሉን ተከትሎ ሊቨርፑል የሚያሸንፍ ከሆነ አሁንም ለዋንጫ ፉክክር ወይም ደግሞ ዋንጫውን እጅጉን እየቀረበው እየመጣ እንደሆነ እየተገለጸ ይገኛል። አሁን ላይ እንኳን አብዛኞቹ ወደ ሊቨርፑል ግምቶች እያደሉ ይገኛሉ። በአብዛኛው እንግዲህ በቅርብ ጊዜያቶች ውስጥ ደግሞ ያረጋግጣል ተብሎ ይጠበቃል። ትላንትና በአንፊልድ ሮድ ከዌስትሃም ዩናይትድ ጋር ከግርሃም ፖተሩ ቡድን ጋር ያደረገውን ጨዋታ እንዲህ 2-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው ትላንትና በሊቨርፑል በኩል የተመለከትነው። ሊቨርፑል 2-1 በሆነ ውጤት ጨዋታውን እንዲሁ ሲያሸንፍ የሊቨርፑልን የማሸነፊያ ግቦች ያስቆጠሩት ቨርጂል ቫን ዳይክ እና ሉዊስ ዲያዝ ናቸው ጎሎችን ያስቆጠሩት። ለዌስትሃም ዩናይትድ ሮበርትሰን በራሱ ጎል ላይ ኳስና መረብን ማገናኘት ችሏል። ነገር ግን ሊቨርፑሎች ትላንትና ጨዋታውን 2-1 በሆነ ውጤት አሸንፈው መውጣት የቻሉበትን አጋጣሚን የተመለከትነው። መሐመድ ሳላህ ትላንትና አሲስት ማድረግም እንዲሁ የቻለበትን አጋጣሚ ነው በድጋሚ የተመለከትነው። አሁንም ጥሩ ጊዜያቶችን እያሳለፈ እንደሆነ እየተመለከትነው እንገኛለን። መሐመድ ሳላህ በትላንትናው ጨዋታ ላይ ሊቨርፑሎች የተሻለ ጨዋታ እንቅስቃሴ አድርገዋል ብሎ ማንሳት ይቻላል። ነገር ግን ተመጣጣኝ አይነት ጨዋታዎችን በትላንትናው ዕለት የተመለከትንበት አጋጣሚ ነበር። እንግዲህ ሊቨርፑሎች ማሸነፋቸውን ተከትሎ አሁን ላይ የደረጃ ሰንጠረዡን አሁንም ማጠናክረው ቀጥለዋል። 76 ነጥቦች ላይ መድረስ የቻሉበትን አጋጣሚ ነው የተመለከትነው። ቨርጂል ቫን ዳይክ ከ2015 ጀምሮ በፕሪሚየር ሊጉ ብዙ ጎሎችን ያስቆጠረ የመሃል ተከላካይ ሆኗል። በሴፕቴምበር 2015 በፕሪሚየር ሊጉ እንግዲህ ጀምሮ ቨርጂል ቫን ዳይክ እስካሁን ጊዜ ድረስ ከየትኛውም የመሃል ተከላካዮች የበለጠ 24 ጎሎችን ማስቆጠር የቻለበትን አጋጣሚ ነው የተመለከትነው። እንዲሁም በፕሪሚየር ሊጉ ታሪክ ከቨርጂል ቫን ዳይክ የበለጠ የጭንቅላት ጎል ያስቆጠረው ጆን ቴሪ ብቻ ነው። 27 ግቦችን ማስቆጠር ችሏል። ቨርጂል ቫን ዳይክ 17 ግቦችን ነው በጭንቅላቱ ማስቆጠር የቻለው። ቫን ዳይክ እንግዲህ ከትናንትናው ጨዋታ በኋላ ሀሳቡን ሰጥቷል። ይህንን ክለብ እንደምወደው ሁሉም ሰው ያውቃል፣ በሚቀጥለው ሳምንት ምን እንደሚከሰትም እናያለን ሲልም ጭምር ነው ቨርጂል ቫን ዳይክ በተለይ ከኮንትራቱ ጋር በተያያዘ ሀሳቡን እየሰጠ የሚገኘው። ሌላኛው ትላንትና የተደረገው ጨዋታ ደግሞ ወልቨርሃምፕተን ወንደረርስ በሜዳው ሞሊኒክስ ስቴዲየም ቶትናም ሆትስፐርስን ያስተናገደበት ጨዋታ ነው። ይህም እንግዲህ ቀን 10 ሰዓት ከተደረጉ 3 መርሃ ግብሮች መካከል አንደኛው ሆኗል ትላንትና ይህም ጨዋታ ማለት ነው። ነገር ግን ትላንትና ባለሜዳው እንግዲህ ወልቨርሃምፕተን ወንደረርስ እንግዲህ በአሰልጣኝ ቪቶር ፔሬራ እየተመራ አንጌ ፖስቴኮግሉ በሚመሩ ቶትንሃሞችን 4-2 በሆነ ውጤት ማሸነፍ ችለዋል። ወልቭሶች በሜዳቸው ሞሊኒክስ ነው ጨዋታው የተደረገው። ሪያን አይት ኑሪ ትላንትና ቀዳሚ ያደረጋቸው፣ ስፔንስ ደግሞ የቶተንሃሙ ተጫዋች ራሱ ላይ ጎል አስቆጥሮ እንዲሁ 2-0 መሆን ቻሉ። ነገር ግን በጥር ተጫዋቾች የዝውውር መስኮት ከባየር ሚኒክ በውሰት ቶተንሃምን የተቀላቀለው ማቲያስ ቴል ጎል አስቆጥሮ ተስፋ ሰጥቷቸው ነበር ለቶተንሃሞች። ነገር ግን ስትራንድ ላርሰን እንዲሁ ማቲያስ ኮኘ ጎል አስቆጥረው ከዛ በተጨማሪ ደግሞ ለቶተንሃም ሆትስፐርስ ሪቻርልሰን ጎል አስቆጥሮ ጨዋታው 4-2 በሆነ ውጤት መጠናቀቅ የቻለበትን አጋጣሚ የተመለከትነው። ስለዚህም ራያን አይት ኑሪ፣ ዴቪድ ስፔንስ፣ ስትራንድ ላርሰን እና ማቲያስ ኮኛ ለወልቨርሃምፕተን ወንደረርስ ጎሉን ያስቆጠሩ ናቸው። ማቲያስ ቴል እና ሪቻርልሰን ደግሞ ለቶተንሃም ግቦቹን ያስቆጠሩ ተጫዋቾች ናቸው። በዚህም እንግዲህ ወልቨርሃምፕተን ወንደረርሶች 4-2 በሆነ ውጤት ትናንትናውን ጨዋታ ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። በትላንትናዎቹ ከተደረጉ ጨዋታዎች መካከል እነዚህ ቀን ላይ የተደረጉ ናቸው። ምሽት 12 ሰዓት ከ30 ሲል በርካቶች የሚጠብቁት ጨዋታ በሴንት ጄምስስ ፓርክ ስቴዲየም ተደርጓል። ማንቸስተር ዩናይትድ እና ኒውካስል ዩናይትድን ያስተናገደ ጨዋታ ነው። በሳምንቱ አጋማሽ በዩሮፓ ሊግ እንግዲህ ከሊዮን ጋር ያደረጉትን ጨዋታ በተለይ በርካቶች እንግዲህ ግብ ጠባቂው አንድሬ ኦናናን ተጠያቂ ባደረጉበት ጨዋታ ላይ እንግዲህ ጥፋቶችን ሰርቶ ማንቸስተር ዩናይትድ ያሸነፈውን ጨዋታ አቻ ለመውጣት ተገዶ መውጣቱ የሚታወስ ነውና ከዛ ጨዋታ በኋላ የትላንትናው ጨዋታ ነው የመጣው። አንድሬ ኦናና በትላንትናው ጨዋታ ላይ ከቡድኑ ስብስብ ውጪ ተደርጓል። በርካቶች በጥሩ መልኩ ባይመለከቱትም ማለትም በሐሙሱ ጨዋታ ባስመለከተው አቋም ነው ቢሉም ነገር ግን አሰልጣኝ ሩበን አሞሪም ይህ ተጫዋች እረፍት ያስፈልገዋል በሚል የትላንትናው ጨዋታ ከጨዋታ ውጪ እንዳደረጉት ነው የተገለጸው። ነገር ግን ተተክቶ የገባውም ግብ ጠባቂ አልታይ ባይንደርም ጥሩ ምሽትን ማሳለፍ አልቻለም፣ የባሰ ሆኖ ተገኝቷል። በትላንትናው ጨዋታ ላይ 4 ግቦች ተቆጥረውበታል። በጨዋታው ደካማ እንግዲህ ሬቲንግ ያገኘው ተጫዋች ግብ ጠባቂው አልታይ ባይንደር ነው። በግል የሰራቸው ስህተቶችም እንዲሁ እንደነበሩ እናስታውሳለን። በተለይ ብሩኖ ጉማሬሽ ላስቆጠረው ጎል እንግዲህ የሱ አስተዋጽኦ የጎላ እንደነበር የሱ ስህተት የጎላ እንደነበር ተመልክተናል። በአጠቃላይ የትላንትናው ጨዋታ ለሌላኛው ግብ ጠባቂ ቱርካዊው አልታይ ባይንደርም ጥሩ ያልነበረ ምሽት ነው ብሎ ማንሳት ይቻላል። ትላንትና ማንቸስተር ዩናይትድ 4-1 በሆነ ውጤት ነው በኒውካስል ዩናይትድ የተሸነፈው። በትላንትናው ጨዋታ ላይ ሃርቬ ባርንስ እንዲሁ ደግሞ ብሩኖ ጉማሬሽ እና ሳንድሮ ቶናሊ
ጎሎቹን ያስቆጠሩ ተጫዋቾች ናቸው። ለማንቸስተር ዩናይትድ አሌሃንድሮ ጋርናቾ ጎል አስቆጥሮ 1-1 ነበር ረፍት የተጠናቀቀው። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ 3 ጎሎችን አስተናግደው ጨዋታው 4-1 በሆነ ውጤት በኒውካስል ዩናይትድ አሸናፊነት ተጠናቋል። ማንቸስተር ዩናይትድ በውድድር ዘመኑ 14ኛ የፕሪሚየር ሊግ ሽንፈታቸውን ነው እንዲሁ ያስተናገዱት። ማንቸስተር ዩናይትዶች ያለፉትን 4 ጨዋታዎች ደግሞ ማሸነፍ አልቻሉም። ባለፈው ሳምንት ከማንቸስተር ሲቲ ጋር ናቻ መውጣታቸው እንዲሁ የሚታወስ ነው። ኒውካስል ዩናይትድ ማሸነፉን ተከትሎ እንግዲህ አሁን ወደ ቶፕ 4 ከፍ ማለት የቻለበትን አጋጣሚ ተመልክተናል። በኋላ ላይ የደረጃ ሰንጠረዡን ስለምናነሳው በኋላ ላይ በስፋት እናነሳዋለን። ነገር ግን ኒውካስል ዩናይትዶች ጥሩ ነገሮችን ማግኘት ይችላሉ ተብሎ ይታሰባል። እስከ ሶስተኛ ደረጃ ድረስም የመድረስ እድል እንዳላቸው ጭምር ነው መረጃዎች የሚያሳዩት። ምክንያቱም ቀጣዩ አንድ ተስተካካይ መርሃ ግብር እንዳላቸው ጭምር ይታወቃል። እነሱን ማሸነፍ የሚችሉ ከሆነ ሶስተኛ ደረጃንም መረከብ የሚችሉበትን አጋጣሚ ያገኛሉ ተብሎ ነው የሚታሰበው። ኒውካስል በቀጣይ ከክሪስታል ፓላስ ጋር ነው ተስተካካይ መርሃ ግብሩን የሚያደርገው። ጆሹዋ ዘርክዚ ከሊዮኑ ጨዋታ ውጭ ሆኗል። ከትላንትናው የማንቸስተር ዩናይትድ ሽንፈት ሌላኛው ደግሞ የጆሹዋ ዘርክዚ በጉዳት ምክንያት መውጣት ደግሞ እየተሻሻለ ለነበረው ጆሹዋ ዘርክዚ ጥሩ ነገር ይሆናል ተብሎ አይጠበቅም። ሃምስትሪንግ ጉዳት እንደሆነ በርካቶች ግምታቸውን እየሰጡ ይገኛሉ። ኔዘርላንዳዊው የፊት መስመር ተጫዋች ጆሹዋ ዘርክዚ ማንቸስተር ዩናይትድ በኒውካስል ዩናይትድ በተሸነፈበት ጨዋታ ጉዳት አጋጥሞታል። ተጫዋቹ በጉዳቱ ምክንያት እንግዲህ ሐሙስ በሚደረገው የዩሮፓ ሊግ ጨዋታ ላይ ላይደርስ እንደሚችል ነው አሰልጣኝ ሩበን አሞሪም ከጨዋታው በኋላ ያረጋገጡት። ዘርክዚ ሐሙስ ከሊዮን ጋር በሚደረገው ጨዋታ ላይ የሚደርስ አይመስለኝም፣ ጨዋታው ያመልጠዋል ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። የትላንትናውን ነገር በተመለከተ እንግዲህ የዛሬውን ስህተት ሐሙስ መድገም አይገባንም ወይም አይቻልም ሲሉ ነው አሰልጣኝ ሩበን አሞሪም ከጨዋታው በኋላ እንዲሁ የተናገሩት። ሌሎች እንግዲህ ስለ ትችት ግን ግድ አይሰጠኝም ሲሉም ተናግረዋል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው በትላንትናው ጨዋታ የሰራቸው ስህተቶች ሐሙስ መድገም እንደማይችል ያስጠነቀቁት። የሰራናቸው ስህተቶች ሐሙስ መድገም አንችልም ሲሉ አሰልጣኝ ሩበን አሞሪም ከሽንፈቱ በኋላ አስተያየታቸውን ሰጥተዋል። ይህንን ጠንካራ ቡድን ማሸነፍ ከባድ ነው። የሰራነው ስህተት ግቡ እንዳይደገምም እንግዲህ ግቡ እንዲያገቡ ረድቷቸዋል። ይህ ሁኔታ ደግሞ አክብዶብናል ሲሉ ነው ሩበን አሞሪም የተናገሩት። የሚዲያ ትችቶችን እረዳለሁ ያሉት አሰልጣኝ ሩበን አሞሪም ነገር ግን እኔ ግድ አይሰጠኝም፣ ጨዋታን ከመሸነፍ በላይ የከፋ ነገር የለም ሲሉም ነው የተናገሩት። እንግዲህ ማንም የፈለገውን የመናገር መብት አለው። ስለ ራሴ መከላከል አልፈልግም። የደረጃ ሰንጠረዡን ስታዩ ይገልጽላችኋል ሲሉ ነው አሰልጣኝ ሩበን አሞሪም እንዲሁ የተናገሩት። ኦናና ዛሬ ልምምድ ይጀምራል ብለዋል ሩበን አሞሪም። የዩናይትዱ አሰልጣኝ ሩበን አሞሪም እንግዲህ ለአንድሬ ኦናና ለማረፍ ትክክለኛ ጊዜ መሆኑን በሰጡት አስተያየት ላይ እንዲሁ ገልጸዋል። አንዳንድ ጊዜ ተጫዋቾች እንዲመለሱ ትገፋፋለህ፣ አንዳንድ እንግዲህ ጊዜ ደግሞ ትንሽ እንዲያርፉ መፍቀድ ያስፈልጋል ሲሉ ሩበን አሞሪም ተናግረዋል። ለሚቀጥለው ጨዋታ ልምምድ ይሰራል፣ ለኦናና ለማረፍ ትክክለኛው ጊዜ እንደሆነም ተሰምቶኝ ነበር ሲሉም ነው አሰልጣኝ ሩበን አሞሪም የተናገሩት። ሌላኛው አምበሎ ብሩኖ ፈርናንዴስ ነው ትላንትና ሀሳቡን የሰጠው። ሐሙስ ያለንን ሰጥተን እንጫወታለን ብለዋል። የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴስ እንግዲህ ቡድናቸው በሐሙሱ የዩሮፓ ሊግ ጨዋታ ያለውን እንደሚሰጥ ነው የገለጸው። የተቆጠሩብን ሁሉም ግቦች ከስህተት የመጡ ናቸው ሲል ብሩኖ ፈርናንዴስ ከጨዋታው በኋላ እንዲሁ ተናግረዋል። አክሎም እንግዲህ ሐሙስ ሜዳ ላይ ያለንን ሁሉ ሰጥተን እንጫወታለን፣ ከደጋፊዎቻችን ጋርም በጋራ አንድ አስደሳች ነገር ይኖረናል ሲልም ጭምር ነው እንዲሁ የተደመጠው። ሐሙስ አጥቅተን እንጫወታለን፣ ስቴዲየሙ ደማቅ ይሆናል፣ ከጅምሩ መምራት አለብን፣ ምክንያቱም ግማሽ ፍጻሜ መድረስ እንፈልጋለን ሲል ነው ብሩኖ ፈርናንዴስ ሀሳቡን እየተናገረ የሚገኘው። ዩናይትድ የደከመ ቡድን ሆኗል ብሏል ሮይ ኪን። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ከማንቸስተር ዩናይትዶች አሁን ላይ ደካማ አቋም ላይ መሆናቸውን የገለጸው ከኒውካስል ጨዋታ በኋላ አስተያየቱን የሰጠው ሮይ ኪን ማንቸስተር ዩናይትድ በአስተሳሰብም በአካል ብቃትም ደካማ ቡድን ነው ሲልም ነው እንዲሁ የገለጸው። በሁለተኛው አጋማሽ ተጫዋቾች እንግዲህ በተገቢው መንገድ ወይም በተገቢው ደረጃ አልተንቀሳቀሱም። ሩበን አሞሪም አሁን ላይ እንግዲህ ያለውን ልምድ ምን ያክል የደከመ እንደሆነ ማመን አልቻለም ብዬ ገምታለሁ ሲልም ጭምር ነው እንዲሁ ሀሳቡን የሰጠው ሮይ ኪን። ማንቸስተር ዩናይትድ ላይ ወሳኝ ድል የተቀናጁት ኒውካስል ዩናይትዶች ተጫዋቾች ድሉን እንግዲህ በህመም ሆስፒታል ለገቡት አሰልጣኝ ኤዲ ሃው
አድርገዋል። ይህንን ጨዋታ የተጫወትነው ለአሰልጣኛችን ስንል ነው ሲሉ የቡድኑን አንድ ግብ ያስቆጠረው ብሩኖ ጉማሬሽ ይናገራል። ሃርቬ ባርንስ በበኩሉ ዛሬ አሰልጣኛችን ደስተኛ ማድረግ አስፈላጊ ነበር ሲል ከጨዋታው በኋላ እንዲሁ ተናግሯል። በድሉ በጣም ደስተኛ ነኝ። ከዚህ በፊትም የማንቸስተር ዩናይትድ ትልቅ ደጋፊ እንደሆንኩኝ ተናግሬ ነበር ደግሞ ያለው ዳን በርን ነው። ትላንትና ግን ጨዋታውን ማሸነፋቸውን እንዳስደስተው ጭምር ነው የተናገረው። የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መደምደሚያ ጨዋታ ዛሬ ምሽት 4 ሰዓት ሲል ነው የሚደረገው። ቦርንመዝ እና ፉልሃም ዛሬ በቫይታሊቲ ስቴዲየም ጨዋታቸውን ያደርጋሉ። የ32ኛው ሳምንትም መገባደጃ ጨዋታ ይሆናል ተብሎ ይጠበቃል። 32 ሳምንታትን በተጓዘውና 6 ሳምንታት ብቻ በቀሩት የተወዳጁ የእንግሊዝ ፕሪሚየር ሊግ ሊቨርፑል 76 ነጥቦችን በመሰብሰብ በአንደኛ ደረጃነት ተቀምጦ ሊጉን እየመራው የሚገኝ ቡድን ሆኗል። እንግዲህ 76 ነጥቦች ያሉት 23 ጨዋታዎችን አሸንፎ 7 አቻ 2 ሽንፈቶችን ቀምሶ ነው 76 ነጥቦችን መሰብሰብ የቻለው። አርሰናል በ13 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። በ32 ጨዋታዎች 17ቱን አሸንፎ 12ቱን አቻ ወጥቶ 3 ተሸንፎ 63 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት በ57 ነጥብ ሶስተኛ ደረጃ ላይ ሲቀመጥ አንድ ተስተካካይ መርሃ ግብር ያለው ኒውካስል ዩናይትድ በ31 ጨዋታዎች 56 ነጥቦች ያሉት ተስተካካዩን ማሸነፍ የሚችል ከሆነ ነጥቡን 59 አድርሶ ሶስተኛ ደረጃን ከኖቲንግሃም ፎረስት መረከብ የሚችልበት እድል አለው። የፔፕ ጓርዲዮላው ማንቸስተር ሲቲ 55 ነጥቦችን ይዞ አምስተኛ ነው። የአውሮፓ ቻምፒየንስ ሊግ የሚያሳተፍ ቦታ ላይ ነው አሁንም የሚገኙት። ስለዚህ ከ1 እስከ 5 የሚቀመጡ ቡድኖች የአውሮፓ ቻምፒየንስ ሊግ መሳተፋቸውን እንደሚያረጋግጡ ይታወቃል። ቸልሲ በ54 ነጥቦች ስድስተኛ ነው። አስተን ቪላን በተመሳሳይ 54 ነጥቦች ሰባተኛ ደረጃ ላይ ሲቀመጥ፣ ፉልሃም በ48 ነጥብ እንዲሁ ብራይተን ኤንድ ሆቭ አልቢዮን በተመሳሳይ 48 ነጥብ እና ቦርንመስ ዛሬ ጨዋታውን ያደርጋል። እስከዛ ግን 45 ነጥቦችን ይዞ እስከ 10ኛ ስፍራ ላይ የተቀመጡ ቡድኖች ናቸው። ማንቸስተር ዩናይትድ ካደረጋቸው 32 ጨዋታዎች 10ሩን አሸንፎ 8ቱን ደግሞ አቻ ወጥቶ 14ቱን በመሸነፍ በአጠቃላይ 38 ነጥቦችን ሰብስቦ 14ኛ ደረጃ ላይ ተቀምጧል። ቶተንሃም ሆትስፐርስ እንዲሁ በ37 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃው ሰንጠረዥ ግርጌ ላይ ኢፕስዊች ታውን፣ ሌስተር ሲቲ እና ሳውዝሃምፕተን የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። እንግዲህ ለወራጅ ቀጠናው አሁን ላይ እየተረጋገጠ የመጣ ይመስላል። ሳውዝሃምፕተን መውረዱን ያረጋገጠ ቡድን ነው። አሁን ላይ 6 ጨዋታዎች ይቀራሉና ከ6ቱ ጨዋታዎች ሌስተር ሲቲ ማሳካት የሚችለው ምናልባት 6ቱን ማሸነፍ የሚችል ከሆነ 36 ነው። አሁን ላይ 17ኛ ደረጃ ላይ የተቀመጠው ዌስትሃም 35 ነጥቦች ያሉት። ስለዚህ አንድ ነጥብ ከዚህ በኋላ ሌስተር ሲቲን ወራጅ ላይ ያደርገው እንደሚረጋገጥም ነው መረጃዎች እያሳዩ የሚገኙት። ኢፕስዊች ታውንም እንዲሁ መውረዱ እየተረጋገጠ የመጣ ሌላኛው ቡድን እንደሆነ ነው ዘገባዎች የሚያሳዩት። የደረጃ ሰንጠረዡ ግን ይህን ነው የሚመስለው። የከፍተኛ ግብ አስቆጣሪነቱን የሊቨርፑሉ መሐመድ ሰላህ ነው አሁንም እየመራ የሚገኘው 27 ግቦችን በማስቆጠር እየመራው ይገኛል። ኤርሊንግ ብራውት ሃላንድ በእርግጥ በጉዳት ምክንያት የለም አሁን ላይ 21 ግቦችን ግን አስቆጥሮ ሁለተኛ ደረጃ ላይ ተቀምጠዋል። አሌክዛንደር ኢሳክ ከኒውካስል ዩናይትድ 20 ግቦችን አስቆጥሮ ሶስተኛ ነው። ክሪስ ውድ ከኖቲንግሃም ፎረስት 18 አለው። ብሪያን ኢምቤሞ ከብሬንትፈርድ 16 ግቦችን ያስቆጠረ ተጫዋች ነው። የአሲስቱን ደረጃ ሙሐመድ ሰላህ እየመራው ይገኛል 18 አሲስቶችን በማድረግ በአንደኝነት ተቀምጧል። አንቶኒ ሮቢንሰን ከፉልሃም፣ ቡካዮ ሳካ ከአርሰናል፣ ጃኮብ መርፊ ከኒውካስል ዩናይትድ እና ሚኬል ዳምስጋርድ ከብሬንትፈርድ 10 አሲስቶችን በማድረግ እየተከተሉት የሚገኙ ተጫዋቾች ናቸው። በአጠቃላይ የተወዳጁ የእንግሊዝ ፕሪሚየር ሊግ ዳሰሳችንም እነዚህ ነው የሚመስሉት። በስፓኒሽ ላሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። ሎስ ብላንኮቹ ትላንትና ወደ ድል ተመልሰዋል። በስፔን ላሊጋ የ31ኛ ሳምንት መርሃ ግብር ነው ትላንትና ጨዋታቸውን እያደረጉት። በተለይ በሳምንቱ አጋማሽ ከአርሰናል ጋር ወሳኝ የሚባል ጨዋታ ስላለባቸው እንዲህ ወሳኝ የሚሏቸውን ተጫዋቾች በትላንትናው ዕለት ማሳረፍ ችለዋል። አሰልጣኝ እንግዲህ ካርሎ አንቸሎቲ በትላንትናው ጨዋታ ላይ ቅጣት ላይ የነበሩ ቢሆንም ነገር ግን ሌሎች ሰዎች ቡድኑን መርተውታል። በትላንትናው ጨዋታም እንዲሁ እንዳልኳችሁ ወሳኝ የሚባሉ ተጫዋቾቻቸውን አሳልፈው ነው በትላንትናው ጨዋታ ላይ ጅማሯቸውን ያደረጉት። ከነዛ መካከል ጁድ ቤሊንጋም፣ ቪኒሲዮስ ጁኒየር በትላንትናው ጨዋታ ላይ ረፍት የተሰጣቸው ተጫዋቾች እንደነበሩ ተመልክተናል። ሌላኛው ኬሊያን ምባፔም እንዲሁ ረፍት እንደተሰጠው ቁጠሩት። በትላንትናው ጨዋታ ቋሚ አስተላለፍ ውስጥ ቢካተትም በ38ኛው ጨዋታ ግን በ38ኛው ደቂቃ በቀይ ካርድ ከሜዳ መውጣቱን የተመለከትንበት አጋጣሚ ነው ትላንትና የነበረው። ሪያል ማድሪድ እንግዲህ ሎስ ብላንኮቹ ትላንትና ዲፖርቲቮ አላቬስን ነው 1-0 በሆነ ውጤት ማሸነፍ የቻሉት።
የሎስ ብላንኮቹን የማሸነፊያ ግብ ደግሞ ኤድዋርዶ ካማቪንጋ ነው ከመረብ ጋር ማሳረፍ የቻለው። በጨዋታው ፈረንሳዊው የፊት መስመር ተጫዋች ኬሊያን ኤምባፔ በቀይ ካርድ ተሰናብቷል። ሪያል ማድሪድ ከሁለት ተከታታይ ሽንፈት በኋላ ነው ወደ ድል የተመለሱት። ሪያል ማድሪድ በአጠቃላይ 66 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ ዲፖርቲቮ አላቬስ በ30 ነጥቦች 17ኛ ደረጃ ላይ የተቀመጠ ቡድን ነው። ሴቪያ ከዲፖርቲቮ አላቬስ፣ ሪያል ማድሪድ ደግሞ ከአትሌቲክ ቤልባኦ በቀጣይ የሚያደርጓቸው መርሃ ግብሮች እንደሆኑ የወጣላቸው መርሃ ግብር ያሳያል። በስፓኒሽ ላሊጋ ሌላ እንግዲህ ትናንትና የተደረጉ መርሃ ግብሮች ነበሩ። ኦሳሱና ዢሮናን 2-1 በሆነ ውጤት ማሸነፍ ችለዋል። ቪያሪያል ሪያል ቤቲስን 2-1 ሲያሸንፍ፣ አትሌቲክ ቤልባኦ ደግሞ በሜዳቸው ራዮ ቫይካኖን አስተናግደው ነበር ትናንትና። በሳን ማሜስ ነበር ጨዋታው የተደረገው። 3-1 በሆነ ውጤት ማሸነፍ ችለዋል። ኦይሃን ሳንሴት ትላንትና 2 ጎሎችን አስቆጥሯል። አንድ በፍጹም ቅጣት ምት፣ አንድ በጨዋታ። ኒኮ ዊሊያምስም ትላንትና ጎል ያስቆጠረ ተጫዋች ነው። በዚህም አትሌቲክ ቤልባኦ 3-1 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። እንግዲህ የስፓኒሽ ላሊጋ መርሃ ግብር ዛሬማ በአንድ ጨዋታ ቀጥሎ ይደረጋል። በዋንዳ ሜትሮፖሊታኖ አሬና አትሌቲኮ ማድሪድ ከሮያል ቫያዶሊድ ጋር የሚያደርጉት መርሃ ግብር ዛሬ የሚደረግ ሌላኛው ጨዋታ ነው። በስፓኒሽ ላሊጋ በጣሊያን ሴሪኤ ሮማ ከላትሲዮ ጋር አቻ ተለያይተዋል። ትላንትና በጣሊያን ሴሪኤ ሮማ ከላትሲዮ ጋር ያደረገውን ተጠባቂ የደርቢ ዴላ ካፒታል ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። የላትሲዮን ግብ ሮማኞሊ ከመረብ ጋር ሲያሳርፍ፣ ማቲያስ ሶል ደግሞ ሮማናቸው ያደረገ ጎል አስቆጥረዋል። በአሰልጣኝ ክላውዲዮ ራኒሪ የሚመራው ሮማ ያለፉትን 16 የጣሊያን ሴሪ ጨዋታዎች አልተሸነፉም። ላትሲዮ 56 ነጥቦችን በመሰብሰብ 6ኛ ደረጃ ላይ ሲቀመጥ፣ ሮማ በ54 ነጥቦች 7ኛ ደረጃ ላይ የተቀመጠ ቡድን ነው። በጣሊያን ሴሪ ሌሎች የትላንትና ጨዋታዎች አታላንታ ትላንትና በሜዳው በኤርጋሞ እንግዲህ 2-0 በሆነ ውጤት ቦሎኛን ማሸነፍ ችሏል። ማቴዮ ሬቴጊው እና ፓሳሊች ናቸው ሁለቱን ጎሎች ለጂያምፔሮ ጋስፔሬኒ ቡድን ማስቆጠር የቻሉት። በዚህም አታላንታ 2-0 በሆነ ውጤት እንዲሁ ማሸነፍ ችሏል። ፊዮረንቲና ከፓርማ እና እንዲሁ ደግሞ ቬሮና ከዤኑዋ ጋር ያደረጓቸውን መርሃ ግብሮች 0-0 ነው የጠናቀቁት። ትናንትና የሴስ ፋብሬጋሱ ቡድን ኮሞ ቶሪኖን 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚ ነው እንዲህ የተመለከት ነው። ዛሬም ጨዋታ ይደረጋል። ዛሬ እንግዲህ የሚደረገው ጨዋታ ናፖሊ የሚያደርገው መርሃ ግብር ነው። በሜዳው ጨዋታውን የሚያደርግ ይሆናል። በኢስታዲዮ ዲየጎ አርማንዶ ማራዶና ስቴዲየም ዛሬ ናፖሊ ከኢምፖሊ ጋር ነው ጨዋታውን እንደሚያደርግ የወጣለት መርሃ ግብር የሚያሳየው። የትናንትና የጣሊያን ሴሪ ጨዋታ ውጤቶች ግን እነዚህ ነው የሚመስሉት። በሌሎች ሊጎችም ትናንትና ጨዋታዎች ቀጥለው ተደርገዋል። በጀርመን ቡንደስሊጋ ትናንትና ቨርደር ብሬመን ስቱትጋርትን 2-1 አሸንፈዋል። እንዲሁ አይንትራክ ፍራንክፈርት ሄዲንሃምን 3-0 በሆነ ውጤት ያሸነፈበት መርሃ ግብርም ትናንትና በጀርመን የተደረጉ ናቸው። በፍሬንች ሊግ 1 ሴንት ኢቲየን እና ብረሽት 3-3 ጨዋታቸውን ሲያጠናቀቁ ሬንስ ሊ ሃርቬን 5-1 አሸንፈዋል። አንጀርስ ሞንፔሌን 2-0 እንዲሁ ሊዮን ደግሞ ኦንዤን 3-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና በፍሬንች ሊግ 1 እንዲሁ የተደረጉ መርሃ ግብሮች እንደሆኑ የተመለከትናቸው ናቸው። የአውሮፓ ታላላቅ ሊጎች የትላንትና ጨዋታ ደስሳዎቻችንም እነዚህን ነው የሚመስሉት። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ እናደርስ። የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ይናገራሉ። አርሰናሎች አልፈዋል ብዬ አላስብም፣ ምክንያቱም ሪያል ማድሪዶች በሜዳቸው ሲጫወቱ እንዴት አይነት እንደሆኑ እናውቃለንና የመልሱ ጨዋታ በጣም ትልቅ ፉክክር ይኖረዋል ብዬ አስባለሁ። አርሰናሎች እርግጠኛ ሆነው መምጣት የለባቸውም የሚል አይነት ሀሳብን የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ከአርሰናልና ከሪያል ማድሪድ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ጋር በተያያዘ ሀሳቦቻቸውን እየሰጡ ይገኛሉ። በውድድር ዓመቱ መጨረሻ ኬራን ቲርኒ ወደ ሴልቲክ የሚመለስ ሲሆን አሌክዛንደር ዚንቼንኮም ከአርሰናል ጋር እንደሚለያይ እንግዲህ ይጠበቃል ተብሎ ነው የሚታሰበው። ያኮቭ ክቬር በክረምቱ የዝውውር መስኮትም ክለቡን የመልቀቁ ጉዳይ እስካሁን ውሳኔ አልተሰጠውም ብሏል። ራያን ታይለር ነው መረጃውን ያጋራው። አርሰናል ቡካዮ ሳካ በሳምንት 300,000 ፓውንድ እንግዲህ የሚያገኝበትን አዲስ ኮንትራት ለማቅረብም እያዘጋጁለት ነው። የቡካዮ ሳካ በክለቡ ቤት ከፍተኛ ተከፋይ ተጫዋች ያደርገዋል። አንድሪያ ቤርታም ከክረምቱ እረፍት በፊት ይህንን ጉዳይ ለመጨረስ እንደሚሰራ ጭምር ነው ግሬም ቤሊ መረጃውን እያጋራም የሚገኘው። ሪያል ማድሪድ ሮብ ከአርሰናል ጋር በሚያደርገው ጨዋታ ላይ የሳንቲያጎ ቤርናቢውን ጣራ ለመዝጋትና እንዲሁም ደግሞ በስቴዲየሙ ታሪክ ታይቶ የማይታወቅ የደጋፊዎች ድባብም እንደሚያሳዩ ጭምር ነው ሬሌቮ በዘገባው ላይ እያሰፈረ የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የመርሲሳይዱ ክለብ ሊቨርፑል በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ንቁ ተሳትፎን ላያደርግ እንደሚችል አሰልጣኝ
አርነ ስሎት ተናግረዋል። በዝውውር መስኮቱ በንቃት ለመሳተፍ የሚያስገድደን በቂ ምክንያት የለንም ያሉት አሰልጣኝ አርነ ስሎት እኛ በጥሩ ቁመና ላይ እንገኛለን ሲሉም ተናግረዋል። በሊጉ ጥሩ ደረጃ ላይ ነው የምንገኘው። በቻምፒየንስ ሊጉም በምርጥ ቡድን አንድ ጨዋታ ብቻ ነው የተሸነፍነው። አርነ ስሎት ይህንን ሀሳብ ሰጥተዋል። ቀጣይ ዓመት ይዘው ስለሚቀርቡት ቡድን ያነሱት አሰልጣኝ አርነ ስሎት ሊቨርፑልን ከዚህ የበለጠ ጠንካራ እናደርገዋለን ሲሉም ጭምር ተናግረዋል። ቨርጂል ቫን ዳይክም እንዲሁ ተናግሯል። ለክለቡ ያለኝን ፍቅር ሁሉም ሰው ያውቃል ሲል የተደመጠው የሊቨርፑል አምበል ቨርጂል ቫን ዳይክ ለክለቡ የተለየ ፍቅር እንዳለው ከትላንትናው ድል በኋላ ሀሳቡን ሰጥቷል። ሊቨርፑልን ምን ያክል እንደምወደው ሁሉም ሰው ያውቃል ያለው ቨርጂል ቫን ዳይክ በሚቀጥለው ሳምንት የሚፈጠረውን እናያለን ሲልም ተደምጧል። መሐመድ ሳላህ በበኩሉ ውሌን በማራዘሜ ደስተኛ ነኝ ያለ ሲሆን ቀጣዩ ውሉን የሚያራዝመው ተጫዋች ደግሞ ቨርጂል ቫን ዳይክ እንደሚሆን ሙሉ ተስፋ አለኝ በማለትም ነው ሳላህ የተናገረው። አርነ ስሎት ሲናገሩ ጨዋታዎችን በቀላሉ መንገድ እናሸንፋለን ወይም ደግሞ አንሸነፍም። ቀላሉ መንገድ ኳስን መቆጣጠር፣ 5 ጊዜ ተቀባብሎ ጎል ለማስቆጠር ከዛም ድጋሚ ጎል ማስቆጠር ከዛም ድጋሚ ጎል ማስቆጠር ነው። ዘንድሮ የሆነ ነገር የምናሳካ ከሆነ በዋነኝነት የተጫዋቾቹ ባሳዩት አስተሳሰብም የመጣ ነው። ዛሬ ያያችሁት ይህንን ነው ሲልም ነው እንዲሁ የተናገረው። መሐመድ ሳላህ ከዚህ በኋላ በሊጉ 3 አሲስቶችን ማስመዝገብ ከቻለ በአንድ የውድድር ዓመት ብዙ አሲስቶችን ያስመዘገበ በታሪክ አንደኛው ተጫዋች ያደርገዋል የሚል ቁጥራዊ መረጃ ደግሞ አሁን ላይ እየወጣ ይገኛል። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ እናንሳ። ማንቸስተር ዩናይትድ በመጪው ክረምት የተጫዋቾች የዝውውር መስኮት 200 ሚሊዮን ፓውንድ ለሩበን አሞሪም አዲስ ተጫዋቾችን እንዲያስፈርሙ አስቀምጠዋል ተብሏል። በተጨማሪም በውሰት ከማንቸስተር ዩናይትድ ጋር ለተለያዩት 4 ተጫዋቾችም የዋጋ ተመን የወጣላቸው ሲሆን እነዛም ማርከስ ራሽፎርድ 50 ሚሊዮን ፓውንድ፣ ጄደን ሳንቾ 30 ሚሊዮን ፓውንድ፣ አንቶኒ 30 ሚሊዮን ፓውንድ፣ ታይለር ማላሺያ 10 ሚሊዮን ፓውንድ ናቸው። የእነዚህ ተጫዋቾች የዝውውር ገቢም ቀጥታ ለሩበን አሞሪም ቃል የተገባለት 200 ሚሊዮን ፓውንድ ጋር ተጨምሮ ለዝውውር የሚውል ይሆናል ብሏል ሚረር በዘገባው። ማንቸስተር ዩናይትዶች ለካርሎስ ካሴሜሮ፣ ለአንድሬ ኦናናና ለአሊሃንድሮ ጋርናቾ የሚቀርቡለትን ማንኛውንም የዝውውር ጥያቄዎች ለማዳመጥ ተዘጋጅተዋል። ካርሎስ ካሴሜሮና አንድሬ ኦናና ከሳዑዲ አረቢያ የሚመጣ ጥያቄን ለመቀበል ፍላጎት አላቸው። እያንዳንዱ 20 ሚሊዮን ፓውንድም ገቢ ያስገኛሉ ተብሎ ይጠበቃል። ጋርናቾ በበኩሉ ወደ 50 ሚሊዮን ፓውንድ የተገመተ ሲሆን በናፖሊ ፍላጎት ላይ ይገኛል። የእነዚህ ተጫዋቾች ሽያጭ ለግዢ የሚውል ሲሆን በተጨማሪም ከገቢው ባሻገር የዩናይትድ ፋይናንሻል አስተዳደርም በአመት እስከ 80 ሚሊዮን ፓውንድም ደሞዝ ይቆጥባል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ሞሮኮዊውን የ16 ዓመቱን ወጣት ባለተስፈኛ አብዱላህ ኢዋዜን እንግዲህ ከኔዘርላንዱ ክለብ አያክስ አምስተርዳም ለማስፈረም ፍላጎቱ አላቸው። የማንቸስተር ዩናይትድ የስካውቲንግ ክፍል ባለፈው ሳምንት በሞሮኮ በተካሄደው የአፍሪካ አንደር 17 ሻምፒዮና ላይ ተገኝተው ነበር። ተጫዋቹንም ተመልክተውታል። አብዱላህ 16 ዓመቱ ነው። ሀገሩ ሞሮኮ። ክለቡን እንግዲህ አያክስ አምስተርዳም የሚጫወትበትን ፖዚሽንም ሚድፊልደር ነው። ሳይመን ጆንስ ነው የሜል ስፖርቱ ዘጋቢ ይህንን መረጃ አሁን ላይ ያጋራው። ሩበን አሞሪም ትልቅ ስሜት ያለው አሰልጣኝ ነው። እርሱ እያንዳንዱን የቡድኑን ተጫዋች እንዲያሻሽልም ይጥራል ተብሏል። ይህንን ክለብ ወደ ቀድሞ ክብሩ የመመለስ ፍላጎትም አለው። እንዲሁ ራሱን ደግሞ ትልቅ አሰልጣኝ ለማድረግም በደንብ ይጥራል። ይሄ ክለብ እንግዲህ እርሱን በማግኘቱ እድለኛ ነው ሲልም ነው ራስመስ ሆይላንድ የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ባየር ሌቨርኩዘን ጄምስ ማኬቲን እና ስቴፈን ኦርቴጋን ማስፈረም ይፈልጋሉ። ፔፕ ጓርዲዮላም የጄምስ ማኬቲ ከፍተኛ አድናቂ ቢሆንም ተጫዋቹ ብዙ ደቂቃዎችን ግን አላገኘም። እናም እስከ 25 ሚሊዮን ፓውንድም ከሰጡ ይሸጣል ተብሎ ነው የሚታሰበው። የባየር ሌቨርኩዘን አሰልጣኝ እንግዲህ ባለስልጣኖችም በዚህ ሳምንት ኢቲሃድ የመምጣትና የጎበኙ ሲሆንም የሁለቱ ተጫዋቾች ዝውውርም በዚህ ክረምት የማድረግ ሀሳብ ላይ አንስተው አውርተዋል ተብሏል። ማንቸስተር ሲቲ የፍሎሪያን ቨርትስ ፍላጎት እንግዲህ ያለው በመሆኑ የሁለቱን ዝውውር ራሱን ለማስፈረምም እንደ አንድ ነጥብም ሊጠቀሙበት አቅደዋል ሲል ነው ሳይመን ዊሎክ መረጃውን ያጋራው። ማንቸስተር ሲቲ የኤሲ ሚላኑን ተጫዋች ቲዮ ሄርናንዴዝን እና ቲጃኒ ራይንደርስን ለማስፈረም ለሁለቱ በአንድ ላይ 100 ሚሊዮን ዩሮ ኮንትራትም ሊያቀርቡ እንደሆነ የሚያሳዩ መረጃዎች ሩዲ ጋሌቲ መረጃውን አጋርቷል። ሪያን ቸርኪን የማስፈረም ፉክክር ማንቸስተር ዩናይትድ እየመራ ነው ሲል ሚረር ፉትቦል ዘግቧል። የተጫዋቹ ፈላጊ ማንቸስተር ሲቲ እና ማንቸስተር ዩናይትድም ናቸው። ሊቨርፑል ዣቪ ሳይመንስን ለማስፈረም ከማንቸስተር ሲቲ ጋር ፉክክር ውስጥ እንዳሉ ነው ከቼንድ ኦፍ ሳይድ
ያስነበበው። አያይዞም እንግዲህ ሊቨርፑሎች ለአርቢ ላይፕዚግ አማካይ ፉክክሩን እንደሚያሸንፉ እርግጠኞች ሲሆኑ 70 ሚሊዮን ዩሮ ሊያቀርቡለትም ይችላሉ ሲል አያይዞ ገልጿል። ሲቲም ግን የዚህ ተጫዋች ፈላጊ ነው። ኖቲንግሃም ፎረስቶች ከማንቸስተር ሲቲ ፍላጎት ጋር ስሙ እየተያዘ የሚገኘው ሞርጋን ጌብስ ዋይትን በማንኛውም ክፍያ የመሸጥ ምንም አይነት እቅድ የላቸውም የሚል መረጃ ደግሞ አሁን ላይ እየወጣ ይገኛል። ኬቨን ደብሮይነ የአጥቂ አማካዮች አባት ነው ሲል ጆኮል ይናገራል። የቀድሞ የቼልሲ ተጫዋች የነበረው ጆኮል ከሳምንት በፊት ኬቨን ደብሮይናን መልቀቁን ተከትሎ ለቢቲ ስፖርት በሰጠው አስተያየት ለሱ በዓለም ላይ እንግዲህ በዓለም እግር ኳስ ውስጥ የአጥቂ አማካዮች ንጉስ ነው ሲልም ተናግሯል። ማንቸስተር ሲቲ ክሪስታል ፓላስን 5-2 ካሸነፈበት ጨዋታ በኋላ ለቲኤንቲ ስፖርት በሰጠው አስተያየት ደግሞ ደብሮይና ከታላላቅ አማካዮች ለቆ የሚገኝ ተጫዋች ነው። እሱ እንግዲህ ቁጥር 1 ስለመሆኑ ምንም ጥርጥር የለኝም፣ እሱ ላቅ ያለ ተጫዋች ነው ብሎታል። እሱ ለእኔ በፕሪሚየር ሊጉ ታሪክ ከነበሩ አማካዮች ሁሉ የላቀ ነው፣ ከስኮልስ፣ ከጄራርድ፣ ከላምፓርድ በላይ ማስቀምጠዋለሁ ሲል እንግሊዛዊው ያለውን ሀሳብ ተናግሯል። የአማካዮች የፈጠራ አባት ነው ሲልም የተደመጠው ኮል በትናንቱ አይነት ደግሞ አቋሙ ሀሳቡን ቀይሮ በማንቸስተር ሲቲ እንደሚቆይ ተስፋ አደርጋለሁ ሲልም እንዲሁ ጨምሮ ሀሳቡን ሰጥቷል። ጆኮል ነው ይህንን ሀሳብ የሰጠው። ሪያል ማድሪድን እንመልከት። ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ እንደሚሄድ ከወዲሁ በልበ ሙሉነት ላረጋግጥላችሁ እወዳለሁ። ሪያል ማድሪድ የትሬንት አሌክዛንደር አርኖልድን ኮንትራት መጠናቀቁን በይፋ ለማሳወቅም የሊቨርፑልን የመጨረሻ ቃል እየጠበቀ ነው። ይህ አይነት ዝውውር በተለይ በትልልቅ ክለቦች መካከል የሚዘወተር የዝውውር ሂደት ነው። ሪያል ማድሪድ ትሬንት አሌክዛንደር አርኖልድን ለማስፈረም አሁንም የሚያደርገው ምንም ነገር የለም ሲልም ነው የሚያግደው ምንም ነገር የለም ሲል ነው ፋብሪዚዮ ሮማኖ መረጃውን ያጋራው። ሪያል ማድሪድ የሊቨርፑሉን አርጀንቲናዊ አማካይ አሌክሲ ማካሊስተርንም ማስፈረም ስለሚቻልበት ሁኔታ በውስጥ ንግግሮችን አድርገዋል ብለዋል። ሆሴ ፌሊክስ ዲያዝ ነው የማርካው ዘጋቢ መረጃውን ያጋራው። ሪያል ማድሪድ ውስጥ ያለ ሁሉም ሰው ሪያል ማድሪድ ያለ ቶኒ ክሮስ መኖር አስቸጋሪ እንደሚሆንበት አስቀድሞ ያውቅ ነበር ሲል ማርካ በዛሬው መረጃ ላይ ያወጣው መረጃ ይጠቁማል። ሪፖርቱ አያይዞ ቶኒ ክሮስ ተሯሩጦ ኳስን የሚቀማ ፍጥነት ያለውና ለመልሶ ማጥቃት ምቹ ተጫዋች ባይሆንም በቆመበት ግን ኳስን ለቡድን አጋሮች የሚያሻግርበት መንገድ ግን ለቡድኑ ትልቅ ጥቅም ሲሰጥ ከርሞ እንደነበርም ነው ማርካ የዘገበው። ስለ ረቡዕ ጨዋታ እያሰብን ነው፣ ወደፊት ለመገስገስም ዝግጁ ነን። በሳንቲያጎ ቤርናቢው እንጠብቃችኋለን። እኛ ሪያል ማድሪዶች ነን፣ ሁሉንም ነገር እናደርጋለን ብሏል ቪኒሲዮስ ጁኒየር ከረቡዕ የአርሰናል ጨዋታ ጋር በተያያዘ ሀሳቡን ሲሰጥ። ዳኒ ሰባዮስ ይናገራል። ከባድ ጨዋታ እንደሆነና በተለይም መጀመሪያ ላይ በተጋጣሚያችን ጫና እንደምንፈተን ብናውቅም ወደፊት መጫወትን መርጠናል። እናም በኤምባፔ መባረር በኋላ ቡድኑ የበለጠ ወጥነት ያለው አቋም አሳይቷል። ከረጅም ቀናት ጉዳት በኋላ ወደ ሜዳ በመመለሴና ቡድኑን በማገዜም በጣም ደስተኛ ነኝ ብሏል ዳኒ ሰባዮስ ከትናንትናው ጨዋታ ጋር አያይዞ። እንዲሁ ስለ አርሰናሉ ጨዋታ ሲናገርም የተቻለውን የሚያደርጉ ተጫዋቾች ያስፈልጉናል። እናም በእኛ የሚያምኑ ታማኝ ደጋፊዎችም በቤርናቢው አስቸጋሪውን ውጤት እንደምንቀለብስም ያስፈልጉናል። በተለይ በቤርናቢው አስደናቂ ድባብም እንጠብቃለን ሲልም ነው የተናገረው። በሺዎች የሚቆጠሩ የሪያል ማድሪድ ደጋፊዎችም የሮቡን ጨዋታ እየጠበቁ እንደሆነ ነው መረጃዎች እያሳዩ የሚገኙት። በዚህ ዙሪያስ ምን ትላለህ ተብሎ ነበር። በእያንዳንዱ ጨዋታ ላይ ላደረጋችሁት የማያቋርጥ ቀጣይነት ላለው ድጋፋችሁ ላመሰግናችሁ እወዳለሁ። ሮብ ሁላችንንም በጉጉት እንጠብቃለን፣ ምክንያቱም ከምንጊዜውም በላይ ያን ምሽት አስፈላጊ ነው ሲልም ነው ዳኒ ሰባዮስ የተናገረው። በሮቡ ጨዋታ ላይ በመጀመሪያዎቹ 15 እና 20 ደቂቃዎች ውስጥም እጅግ በጣም ገፍተን መጫወትና በእነዚያ ደቂቃዎች ውስጥ አንድ ወይም ሁለት ጎሎችን ማስቆጠር አለብን ብሏል ዳኒ ሰባዮስ ሲናገር። ኤድዋርዶ ካማቪንጋም እንዲሁ ስለ አርሰናሉ ጨዋታ ይናገራል። ሁሉም የሪያል ማድሪድ ደጋፊዎች ያስፈልጉናል፣ እኛ እንደ ሁልጊዜውም ለማሸነፍ እንገባለን። በዓለም ላይ ያላችሁ የሪያል ማድሪድ ደጋፊዎች ሁሉም ታስፈልጉናላችሁ ሲልም ነው የተናገረው። ኬሊያን ኤምባፔ በትናንትናው ጨዋታ ላይ በቀጥታ ቀይ ካርድ ቢመለከትም የስፔን ኮፓ ዴል ሬይ የፍጻሜ ጨዋታ ያመልጠውም ብለዋል ሆሴ ፌሊክስ ዲያዝ በመረጃው። ሪያል ማድሪድ በስፔን እግር ኳስ ማህበር የኤምባፔን የቅጣት ጊዜ እየጠየቀ ወይም እየጠበቀ ሲሆን ኬሊያን ኤምባፔ የተመለከተው ቀይ ካርድ ቡድኑ በቀጣይ ከአትሌቲክ ቤልባውና ሄታፌ ጋር በሚያደርጋቸው ሁለት የሊግ ጨዋታዎች ላይ ላያሰልፍ እንደሚችል ይጠቁማሉ። ነገር ግን ኤፕሪል 26 ከባርሴሎና ጋር ለሚደረገው የኮፓ ዴል ሬይ ፍጻሜ ጨዋታ ላይ ይገኛል ብሏል ኢኤስፒኤን በመረጃው። በመጪው ሮብ ከአርሰናል ጋር በሚደረገው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሉካ ሞድሪች፣ ኤንድሪክ፣ ቪኒሲዮስ፣ ሩዲገር፣ ቫስኪዩዝ ቢጫ ካርድ የሚመለከቱ ከሆነ የግማሽ ፍጻሜ ምናልባት ማለፍ የሚችሉ ከሆነ ይህንን ጨዋታ በግማሽ ፍጻሜ የመጀመሪያ ዙር ጨዋታ ላይ አይኖሩም። ካርሎ አንቸሎቲ በተመሳሳይ ቢጫ ካርድ ካየ በግማሽ ፍጻሜው ላይ አይኖርም። ምናልባት ይህ ነገር የሚከሰተው ሪያል ማድሪድ አርሰናልን ጥሎ ወደ ቀጣዩ ዙር ማለፍ የሚችል ከሆነ ብቻ ነው።
አሌሃንድሮ ባልዴ ለምን ያክል ጊዜ ከሜዳ ይርቃል? የባርሴሎናው የተከላካይ ስፍራ ተጫዋች የሆነው አሌሃንድሮ ባልዴ የጡንቻ ጉዳት እንደገጠመው የሚታወስ ነው። ተጫዋቹ ካጋጠመው ጉዳት አገግሞ ወደ ሜዳ ለመመለስም እስከ 3 ሳምንታት ጊዜ ሊወስድበት እንደሚችል ነው የተገለጸው። ስፔናዊው ተከላካይ ባርሴሎና ከሪያል ማድሪድ ጋር የሚያደርገው የኮፓ ዴል ሬይ የፍጻሜ ጨዋታ ሊያመልጠው እንደሚችልም ነው የተነገረው። የፍሬንች ሊግ 1 የዩሮ ምርጥ ተጫዋች ይፋ ተደርጓል። በፈረንሳዊው የፓሪስ ሰን ዠርሜን ወጣት የፊት መስመር ተጫዋች የሆነው ዲዜሬ ድዊ እንግዲህ የፈረንሳይ ሊግ የመጋቢት ወር ምርጥ ተጫዋች በመባል መመረጥ ችሏል። የ19 ዓመቱ ዲዜሬ ድዊ ኦዝማን ዴምቤሌንና የሞናኮን ሚኪ ቤሬትን በመብለጥ ነው ሽልማቱን ማሸነፍ የቻለው። ተጫዋቹ በወሩ ለፓሪስ ሰን ዠርሜን ባደረጋቸው የሊግ ጨዋታዎችም 3 ግቦችን አስቆጥሮ 2 ደግሞ ለግብ የሆኑ ኳሶችን አመቻችቶ አቀብለዋል። በተጨማሪም ዲዜሬ ድዊ ሊል ላይ ያስቆጠረው ግብም የፈረንሳይ ሊግ የመጋቢት ወር ምርጥ ግብ ተብሎም መመረጥ ችሎለታል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ስለነበራችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁትን አመሰገንን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በምሽቱ ፕሮግራማችን ደግሞ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንመጣ ይሆናል። መልካም ቀን እንዲሆንላችሁ ግን ከወዲሁ በአክብሮት እመኛለሁ።